ዛሬ የምንመለከተው ከባለፈው የቀጠለ ቅዱስ ቁርባን ለማን ነው የተፈቀደው የሚሉ ነጥቦችን እናነሳለን። ለማን ተፈቅዷል፣ ለማን አልተፈቀደም የሚሉትን መጀመሪያ እንዳይቀበሉ የተከለከሉ እነማን ናቸው ወይም ያልተገባቸው የሚባሉት እነማን ናቸው የሚሉትን የተወሰኑ ነጥቦችን እናነሳለን። የመጀመሪያው በፍትሕ መንፈሳዊ በምዕራፍ 13 በቁጥር 590 ላይ እንደተቀመጠው ያላመኑ ወይም የተወገዙ ሰዎች የክርስቶስ ሥጋና ደም እንዲቀበሉ አይፈቀድላቸውም ወይም ደግሞ የተከለከሉ ናቸው። ወኢይቅረብ እንበለ ምእመናን ወዘኢተሰደ ከምዕመናን በቀር ማንም ሥጋውና ደሙን እንዳይቀበል ሁሉ እያንዳንዱ ፈጽሞ ይትጋ ይላል። ምዕመናን የሚለው ያመነ ማለት ነው። በማን? በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ያመነ፣ በሥላሴ የሚያምን ወልድ ዋሕድ ብሎ የሚያምን በክርስቶስ የሚያምን ቅድመ ዓለም ያለ እናት ከእግዚአብሔር አብ የተወለደ ድኅረ ዓለም ያለ አባት ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ብሎ የሚያምን። ከነዚህ ውጪ ይህንን የማያምን ቅዱስ ሥጋውና ክቡር ደሙ አልተፈቀደለትም። ስለዚህ ያላመኑ ወይም ደግሞ በሃይማኖት ምክንያት ወይም ሕገ እግዚአብሔርን በመጣስ በስርዓተ ቤተክርስቲያንን በመጣስ የተወገዙ ሰዎች ቅዱስ ሥጋውና ክቡር ደሙን እንዳይቀበሉ የሚከለክል ሕግ አለ። ስለዚህ አንዱ የመጀመሪያው ያላመኑ ወይም የተወገዙ ሰዎች ሥጋው ደግሞ እንዳይቀበሉ መጽሐፍ ያዛል። ሌላው ንስሐ ያልገባ ሰው ሥጋው ደግሞ እንዲቀበል አይፈቀድለትም ማለት ነው። ከሥጋው ደግሞ በፊት ንስሐ ይቀድማል። አንዳንዶቻችን ያው እግዚአብሔር መሐሪ ነው ብለን ልናደርገው እንችላለን። ግን ደግሞ አድርጉ የተባልነውን ነገር ደግሞ ማድረግ ያስፈልጋል። እንኳን የከበረውን ቅዱስ ሥጋውና ክቡር ደሙን ይቅርና እኛ እንኳን ለሥጋችን ምግበ ሥጋ የሆነውን ምግብ እጃችንን ሳንታጠብ ንጹሕ መመገቢያ ሳናቀርብ ያንን ለሥጋችን የምንመገበውን ምግብ አንመገብም። ዘለን ከስራ እንደመጣን ወይም እጃችን ሌላ ነገር ነክቶ ንጹሕ ሳንሆን ምግብ አንመገብም። ይሄ ደግሞ የከበረው ምግብ ነው፣ የሕይወት ምግብ ነው፣ ብዙ ጥንቃቄ የሚፈልግ ነው። ስለዚህ በንስሐ ሳሙና መታጠብ ይፈልጋል። ቅዱሱን ሕይወት የሚያሰጠውን የክርስቶስን ሥጋና ደም ከመቀበል አስቀድሞ ንስሐ መግባት ያስፈልጋል። በአንደኛ ቆሮንቶስ ቅዱስ ጳውሎስ ምዕራፍ 11 ቁጥር 23 እስከ 37 ይህንን የሚያነብልን ዛሬ ካለ አዘጋጁና አንድ ሰው ያንብብልን። በፍትሕ መንፈሳዊ ምዕራፍ 13 ቁጥር ደግሞ 516 ላይ እንደዚሁ የሰፈረ ቃል አለ። ንስሐ ያልገባ ሰው ቅዱስ ሥጋውን ክቡር ደሙን አይቀበል የሚል በግልጽ የተቀመጠ ሐሳብ አለና ያንን እናንብብና እንሄዳለን። የሚያነብ ካለ ጥሩ ነው፣ ከሌለ እኔው ራሴው እኔ ላንብብ። እሺ። ጥበበ ጥበበ ሥላሴ ሥላሴ። እሺ፣ ጮክ ብለሽ አንብቢ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 30 እያነበብሽ ከሆነ ሚዩት ሆነሽ እንዳይሆን ጥበበ ሥላሴ። አይሰማም። አሁን ይሰማል? አሁን ይሰማል። አዎ።
ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆነው ሥጋዬ ነው፣ ይህ ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያዬ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባችሁ ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። አሜን። እሺ፣ ቃለ ሕይወት ያሰማልን። አሜን። ይሄ እንግዲህ ትእዛዝ ነው ቅዱስ ጳውሎስ እያስቀመጠው ከላይ የማቴዎስ ወንጌል ምዕራፍ 26 የዮሐንስ ወንጌል ምዕራፍ 6 ላይ ስለ ምሴተ ሐሙስ በጌታችን ምስጢረ ቁርባንን በሰራበት ዕለት ከዚህ ቀደም ተምረነዋል። ጽዋውን ባርኮ እንደሰጣቸው እንኩ ስለ እናንተ የሚፈሰው ደሜ ነው። ህብስቱን ደግሞ አንስቶ ባርኮ እንደሰጣቸው ይሄ ደግሞ ስለ እናንተ የሚቆረስ ስጋዬ ነው ብሎ ህብስቱን አንስቶ ስጋዬ ነው አለ። ጽዋውን አንስቶ ደግሞ ደሜ ነው አለ እና ያ እንደተለወጠ አማናዊ የክርስቶስ ስጋና ደም እንደሆነ ያንን ያሳየበት ነው። መልእክቱ ግን ቁጥር 27 ላይ ያለው ነው። ጠብቆና ላልቶ ሲነበብ የተለያየ ትርጉም ይሰጣል፣ ግን ሁለቱም አያሻማም። አጥብቀንም ስናነበው ሳይገባው ካልን ሳይገባው ማለት ብቁ ሳይሆን፣ ሳይገባው ብለን ደግሞ ለስለስ አድርገን ካነበብን ደግሞ ሳይገባው የክርስቶስ ስጋና ደም እውቀት ሳይኖረው ብለን ልንተረጉመው እንችላለን። ግን አባቶቻችን ይህንን ሳይገባው ሳይሆን ሳይገባው ከላይ አሁን ያልተገባቸውን ሰዎች እያየን ነበረ። የክርስቶስ ስጋና ደም እንዳይቀበሉ የተከለከሉ እነማን ናቸው የሚለውን ነው እና ንስሐ ያልገባ እዚህም ላይ ቅዱስ ጳውሎስ ይህንን ነው የሚናገረው። ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ስለዚህ እያስተጋባ ነው ሚዩት እንድታደርጉ የክርስቶስን ስጋና ደም ያልተገባው ሰው መውሰድ አይችልም ማለት ነው። ሳይገባው የሚለው ንስሐ ሳይገባ፣ እንደውም አባቶቻችን በቅዳሴ መሃል ካስታወሳችሁ እጃቸውን እየተናጹ ንጹሕ የሆነ ከስጋው ደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል እጄን ከአፋዊ እድፍ ውጭ ካለው አፋዊ ማለት ውጫዊውን እጄን ንጹሕ እንዳደረግኩ እንዲሁ ከሁላችሁም በደል ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ እኔ ለመተላለፋችሁ ዕዳ በደል የለብኝም። ንስሐ ሳትገቡ ራሳችሁን ሳታስመረምሩ ወደ ክርስቶስ ስጋና ደም ብትቀርቡ ከመተላለፋችሁ እኔ በደል የለብኝም እያሉ ይህንን የቅዱስ ጳውሎስን መልእክት በቅዳሴ መሃልም አስገብተው ሁልጊዜ ያስታውሱናል ማለት ነው። ወደ ፍሬ ቅዳሴ ስንገባ እና ሁልጊዜ ውሃውን ማዩን በመቁረርት ይዘው ዲያቆናት ጻይል ይዘው ከግራና ከቀኝ መጥተው ልክ ጲላጦስ ክርስቶስን ካልሰቀልከው ብለው አይሁድ በጮሁበት ሰዓት እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን እንደታጠበ እጅን መታጠብ ባለዕዳ አለመሆንን የሚያመለክት ነው እና ስለዚህ
ሳይገባው ማለት ንጹሕ ሳይሆን ወይም ንስሐ ሳይገባ ራሱን ለካህን ሳያሳይ ከነ ኃጢአቱ ሰው ወደ ከበረው ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ የለበትም ይላል። ከቀረበስ የክርስቶስ ሥጋና ደም ዕዳ አለበት ነው የሚለው ያው እዚሁ ላይ። የክርስቶስ ሥጋና ደም ዕዳ አለበት ማለት እንደ ተረፈ አይሁድ ይሆናል ማለት ነው። የከበረውን የክርስቶስን ሥጋና ደም አቅልሏልና። ስለዚህ የክርስቶስ ሥጋና ደም የሚቀበለው ሰው የተገባ መሆን አለበት፣ ንስሐ የገባ። በአጭሩ እዚህ ላይ ከፊት እንዳስቀመጥኩት ንስሐ ያልገባ ሰው ሥጋና ደም መቀበል አይችልም። ንስሐ የገባ ሰው ግን መቀበል ይችላል። ምክንያቱም ንስሐ ገብቷላ፣ ራሱን ለካህን አሳይቷል፣ እግዚአብሔር ይፍታ ተብሏል። ካህናት ደግሞ ይሄ ስልጣን ተሰጥቷቸዋል። በምድር ላይ ያሰራችሁት በሰማይ የታሰረ ይሆናል፣ በምድር ላይ የፈታችሁት ደግሞ እንደዚሁ በሰማይ የተፈታ ይሆናል። የማሰር የመፍታት ስልጣን ለካህናት ተሰጥቷቸዋል። የዮሐንስ ወንጌል ምዕራፍ 20 ላይ ተመልከቱ። ስለዚህ ንስሐ ያልገባ ሰው ቅዱስ ቁርባን እንዳይወስድ ይከለከላል። ያላመነ ሰው ሥጋው ደግሞ እንዳይቀበል ይከለከላል። የተወገዙ ሰዎች ሥጋው ደግሞ እንዳይቀበሉ ይከለከላሉ። ይህንን ነጥብ እንድትይዙ ነው። ሌላው በንስሐ የተለየና ቀኖናውን ያልጨረሰ ሰው እዚህ ጋር ደግሞ ስፔሻል ኬዝ ብሎ የሚያስቀምጠው ነገር አለ። በንስሐ ተለይቶ አንድ ሰው ኃጢአት ሰርቶ ሊሆን ይችላል፣ ሃይማኖትን ክዶ ሊሆን ይችላል። ነገር ግን ሚዩት ማድረግ ብትችሉ ጥሩ ነው። የኛውን ትምህርት እንዳይረብሽ ሁላችሁም ሚዩት አድርጉ። መናገር ሲፈቀድላችሁ ብቻ ትናገራላችሁ። በንስሐ የተለየ ሰው፣ ቀኖናውን ያልጨረሰ ሰው ምን አይነት ሁኔታ ላይ ሲሆን ነው ሥጋው ደግሞ እንዲቀበል የሚፈቀድለት ቢባል፣ ለሞት የሚያበቃ ደዌ ቢታመም ሥጋውና ደሙን ያቀብሉታል። ከዳነም ከምዕመናን ጋር አንድ እንደሆነ ይቀጥላል እንጂ በቀኖና ወደ ተለዩ ሰዎች አይመለስም። አንድ ሰው ለሞት የሚያበቃ ደዌ እንደያዘው ከታወቀ በሞትና በሕይወት መካከል ሆኖ እንግዲህ መቼም እግዚአብሔር ዕድል ሰጥቶት ያ ሰው ሥጋው ደግሞ መቀበል ከቻለ እንደገና ደግሞ ከተረፈ ከዛ በኋላ ወደ ነበረበት ወደዛኛው ሕይወት በቀኖና ወደ ተለየው ሕይወት አይመለስም ማለት ነው። ከምዕመናን ጋር ከዳኑት ጋር አብሮ ይሆናል። ለምን? ሥጋው ደሙን ስለተቀበለ። ይህ እግዚአብሔር ባወቀ። አሁን አንዳንድ ሰዎች በተለያየ ምክንያት እድሉን ሳይጠቀሙ ቀርተው ድንገት ደግሞ ይህንን እድል ሊያገኙ ይችላሉ። ከመሞታቸው ምናልባት 1 ሰዓት በፊት 2 ሰዓት በፊት ሰምታችሁም ሊሆን ይችላል እና እንደው በቃ ሲያጣጥር ሥጋው ደግሞ ተቀብሏል፣ እንደው እሱ ነው ደስ የሚለኝ የሚሉ ሰዎች አሉና እንደዛ መሆን የለበትም። አሁን የሁሉ ትምህርት ሳንያዝ ሳንታመም ሌላ ችግር ውስጥ ሳንገባ በጉብዝናችን ወራት እግዚአብሔር እንድናስብ ነው። መጽሐፍም የሚያዘው በጉብዝና ወራት ፈጣሪን አስብ፣ ሮጠ በምታመልጥበት፣ ታግለ በምትጥልበት፣ ዓይንህ፣ እጅ፣ እግርህ ሰው መላ አካላትሽ በሚሰራበት ራስሽን ለእግዚአብሔር አስገዢ ነው። ግን ይሄ ሳይሆን ሲቀር እኛ አመፀኞች ስለሆንን አንዳንዴ ደግሞ በተለያየ መንገድ እንዲህ አይነት አጋጣሚዎች አሉና እንደዚህ ከሆነ ያው የቤተ ክርስቲያን የሥርዓት መጽሐፍ እንደዚህ አይነት እድል ይሰጣል ማለት ነው። እና ግን ከተቀበለው በኋላ ወደ ቀደመ ሕይወቱ አይሄድም ማለት ነው። ከዳኑት ጋር ከምዕመናን ጋር ይቆጠራል፣ እግዚአብሔር እድል ከሰጠው። ከዛ በኋላ እየተቀበለ ይሄዳል የሚል ነው ሐሳቡ። እና ሌላው ቅዱስ ቁርባን እንዳይቀበሉ የተከለከሉ ሳይጾሙ የሚቀርቡ ሰዎች ሥጋው ደግሞ ይከለከላሉ። መጾም ያስፈልጋል ሥጋው ደግሞ ከመቀበል አስቀድሞ። በዚሁ በፍትሕ መንፈሳዊ
ምዕራፍ 13 ቁጥር 512 ላይ በሚገባ ሳይጾም ማንም ሥጋውና ደሙን አይቀበል፣ ከወንዶችም ከሴቶችም ወገን የቀመሰ ቢኖር ከዚህም በኋላ ቢቀበል ይህንንም በድፍረት ቢያደርግ ከእግዚአብሔር ቤተ ክርስቲያን እስከ ዘላለም ድረስ ይለይ ይላል። አሁን ሰዓቱን በኋላ እናየዋለንና አትሊስት አንድ ሰው ከመቀበሉ በፊት ምን ያህል መጾም አለበት የሚለው ማለት ነው። ስለዚህ እንደፈለገን ለምግበ ስጋ የምንጠቀማቸውን ምግቦች በልተን ሄደን እንደገና በድፍረት ስጋው ደግሞ መቀበል አንችልም። መጾም አለብን። ጾም ይታዘዛል ማለት ነው እና ያው 18 ሰዓት ነው ከሰውነታችን ውስጥ የተመገብነው ምግብ ተፈጭቶ የሚያልቅበት በ18 ሰዓት ውስጥ ነው ይባላልና በሳይንሱም። ስለዚህ አንድ ሰው አትሊስት 18 ሰዓት ከ16 እስከ 18 ሰዓት መጾም ይኖርበታል። ስለዚህ ይህን ማድረግ ያስፈልጋል። በኋላ በዝርዝር እናየዋለን። የህፃናትን ግን ያው ህፃናት ስለሆኑ የሚመገቡትን ምግብ መጠነኛ ስለሆነ ልጆች ስለሆኑ በብዙ በኃጢአትም በተለያየ ምክንያትም እንትን ስለማይሉ ለእነሱ ደግሞ የተለየ ፈቃድ አለ ማለት ነው። ለምሳሌ ጡት መጥባት ያላቆሙ ህፃናት ቤተ ክርስቲያን እስኪሄዱ ድረስ ጡት መጥባት ይችላሉ። ከዛ ግን ቤተ ክርስቲያን ከገቡ በኋላ ቅዳሴ እስኪያልቅ ድረስ ይጾማሉ። ልክ ክርስትናም የሚነሱትን እነዚህ በ40 በ80 ቀን ያሉትን በዛ መልኩ እናደርጋለን። ለአዋቂዎች ግን ለምሳሌ እሁድ የሚቆርብ ሰው ከቅዳሜ ከ6 ሰዓት የበረታ ደግሞ ከ3ም ከ4 ሰዓትም ከ5 ሰዓትም ጀምሮ ምግብ መብላት ያቆማል እስከ እሁድ ጠዋት ስጋው ደግሞ እስኪቀበል ድረስ ማለት ነው እና በዛ ያ ሁሉ ሰዓት ይታሰባል። ስለዚህ ይህንን ማሰብ ያስፈልጋል እና በአጠቃላይ ላይ እንዳየነው ያላመነ የተወገዘ፣ ንስሐ ያልገባ፣ በንስሐ በቀኖና የተለየ፣ እንደገና ደግሞ ያልጾመ ሰው ስጋው ደግሞ እንዳይቀበል ቤተክርስቲያን ትከለክላለች። የሚቀበሉ እነማን ናቸው የሚለውን እናያለን። ሰዓት ከበቃን ቀጣዮቹንም እናያለን። የሚቀበሉ እነማን ናቸው? የሚቀበሉ በክርስቶስ አዳኝነት አምነው በስሙ የተጠመቁ ወይም ደግሞ ጥያቄ ነው እንግዲህ ለእናንተ እንደ ጥያቄ አስቀምጨዋለሁ። በክርስቶስ አዳኝነት አምነው በስሙ ተጠምቀዋል? ተጠምቀሃል? ተጠምቀሻል? አዎ ካልክ፣ አዎ ካልሽ ስጋው ደግሞ ለአንቺ ለአንተ ተፈቅዷል፣ ታዟል ማለት ነው። እንግዲህ ሁላችንም እዚህ ያለነው በ40ና በ80 ቀናችን የእግዚአብሔርን የጸጋ ልጅነት አግኝተን በቤተ ክርስቲያን ጥላ ስር ሆነን በምክረ ካህን ያለን በብዛት። አሁን እዚህ ውስጥ ያላችሁት ሁላችሁም እኔን በአባትነት እናንተ በልጅነት እንድንኖር ነው የተፈቀደው። ስለዚህ እናንተ ይህ ጥያቄ ታሟላላችሁ ማለት ነው። በክርስቶስ አዳኝነት ታምናላችሁ፣ በስሙም ተጠምቃችኋል። ስለዚህ ቅዱስ ሥጋው ክቡር ደሙ ለእናንተ ተፈቅዷል። ኃጢአት ሰርተው ያውቃሉ ወይ ይላል። እንግዲህ ኃጢአት የሰራ ሰው ሥጋው ደግሞ ተፈቅዶለታል ማለት ነው። ቅዱስ ዮሐንስ በመልእክቱ ላይ እኔ ኃጢአት የለብኝም የሚል ራሱን ያስታል፣ እውነትም በሱ ውስጥ የለም ይላል። ስለዚህ ኃጢአት ከዚህ ቀደም በተማርነው በንስሐ ትምህርታችን ውስጥ ተመልክተናል። የኃጢአትን ምንነት፣ ኃጢአት ማለት ምንድን ነው የሚለውን፣ እግዚአብሔርን ማጣት ነው፣ እግዚአብሔር አድርጉ ያለንን ነገር አለማድረግ፣ አድርጉ ያለንን ነገር ማድረግ የሚለው ኃጢአት ነው። እሺ ሚዩት እናድርግ።
ስለዚህ ኃጢአት አልሰራው የሚል ሰው መኖር የለበትም። ሁላችሁም በድላችኋል ነው የሚለው። ሁሉም በድለዋል፣ ሁሉም የእግዚአብሔር ክብር ጎሎታል ይላል እና ኃጢአት የለብኝም ማለት አይቻልም። ለዚህ ነው ቅዱስ ዮሐንስ ኃጢአት የለብኝም የሚል ራሱን ያስታል የሚለው። ስለዚህ ሥጋው ደግሞ ኃጢአት ለሚሰራ ሰው ታዟል፣ ተፈቅዷል ማለት ነው። ግን ኃጢአቱን በንስሐ አስቀድሞ ማስተስሪያ ያለበት ወይም ደግሞ ንስሐ መግባት አለበት ለሰራው ኃጢአት። ከዛ በኋላ ወደ ሥጋው ደግሞ ይመጣል ማለት ነው። ስለዚህ እኔ ኃጢአት የለብኝም የሚል አይኖርም። እኔን ጨምሮ ሁላችንም እንበድላለን። በመናገር፣ በማሰብ፣ በድርጊት፣ በዚህ ሁሉ ኃጢአት እንሰራለን። ስለዚህ ሥጋው ደግሞ ያስፈልገናል ማለት ነው። ጌታም ስለ እናንተ ኃጢአት የሚፈሰው ደሜ ነው፣ የሐዲስ ኪዳን ደሜ ነው ያለው። ስለዚህ ኃጢአታችን የሚያነጻን የክርስቶስ ሥጋው የክርስቶስ ክቡር ደሙ ነው። ስለዚህ ለኃጢአተኞች ተፈቅዷል ማለት ነው። እኔ ኃጢአተኛ ነኝ፣ እኔ ያልተገባው ነኝ ብሎ ከሥጋው ደሙ ሰው መራቅ የለበትም። ሌላው የውስጥ ሕመም፣ የነፍስ በሽታ አጋጥሞት ያውቃል? እንግዲያው ቅዱስ ሥጋው ክቡር ደሙ ታዞሎታል። ይሄ ነው የውስጥ ሕመም። ኃጢአት በሽታ ነው፣ ከእግዚአብሔር የሚለይ ነው፣ ደዌ ነው። የነፍስ በሽታ ነው። የነፍስ ደግሞ ሞቷ ከእግዚአብሔር መለየት ነው ይላል መጽሐፍና ስለዚህ እንዲህ አይነት ጉስቁልና፣ እንዲህ አይነት ደዌ፣ እንዲህ አይነት በሽታ ያጋጠመው ሰው ሥጋው ደግሞ ይፈቀድለታል ማለት ነው። አይከለከልም ሥጋው ደግሞ ለመቀበል። ሌላው ከእግዚአብሔር ጋር ታርቀው መኖር ይፈልጋሉ ይላል። አዎ ከእግዚአብሔር ጋር ታርቆ መኖር የማይፈልግ ሰው የለም። ሁላችንም እንፈልጋለን። ከዚህ ቀደም የተማርነው ላይ ስለ ክርስቶስ ሥጋና ደም ጥቅም ስንመለከት የዘላለም ሕይወትን ያስገኛል፣ የሕይወት እንጀራ ነው፣ የሕይወት ምግብ ነው። እሱ ከእኛ ጋር እኛ ከእሱ ጋር የምንኖርበት ነው። የዮሐንስ ወንጌል ምዕራፍ 6 ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱ ከእኔ ጋር ይኖራል ብሏል። ስለዚህ እርቅ የምናደርግበት የምንታረቀው በቅዱስ ሥጋው በክቡር ደሙ ነው። ስለዚህ ከእግዚአብሔር ጋር እንደው ልታረቅ ብሎ የሚያስብ ሰው መፍትሄው ሥጋው ደግሞ መቀበል ነው። ሌላው ኃጢአትን፣ ዲያብሎስን፣ የሥጋ ፈቃድን ድል የሚነሱበት መንፈሳዊ ኃይል እንዲኖሮት ይፈልጋሉ ይላል። እነሆ ቅዱስ ሥጋው ክቡር ደሙ እነዚህን ኃጢአት ላይ እንድንሰለጥንበት፣ ዲያብሎስን ድል እንድንነሳው፣ የሥጋ ፈቃድን ደግሞ በፈቃደ ነፍስ ድል እንድንነሳው መንፈሳዊ ኃይልን የሚያጎናጽፈን የክርስቶስ ሥጋውና ደሙ ነው። ይሄን እንደ ቀላል እንዳታዩት። እውነት ለመናገር ብዙ ሰው እኔ በቃ አቅም አነሰኝ፣ ኃይል አነሰኝ፣ ዛልኩኝ ይላል። እነሆ ይህንን ግን የሕይወት ምግብ የሆነውን ሥጋ ወደሙን ቢቀበል አስቀድሞ በጸሎት ሕይወት፣ በንስሐ ሕይወት፣ በፈቃደ እግዚአብሔር መኖር ከዛ ደግሞ ወደዚህ ወደ ሕይወት ወደሚሰጠው ኃይል ወደሚሰጠው ወደ ሥጋ ወደሙ ደግሞ ሲመጣ እነሆ መንፈሳዊ ኃይል ይኖረዋል። በዚያን ጊዜ አጋንንት በእርሱ ላይ ስልጣን የላቸውም፣ ኃይል የላቸውም። ኃጢአት ላይ መሰልጠን ይችላል። የሥጋ ፈቃዶቹን ሁሉ ድል ይነሳል። በማንኛውም ኃጢአት አይወድቅም። ለምን? የክርስቶስ ሥጋና ደም ኃይል ይሆነዋል። ስለዚህ ይሄ ያስፈልጋል ማለት ነው። እንዲቀበሉ የታዘዙ ሰዎች እነሆ ኃይል የሌላቸው፣ መንፈሳዊ ዝለት የሚያጋጥማቸው፣ የሥጋ ፈቃድ የሚሰለጥንባቸው፣ ዲያብሎስ በተለያየ ፈተና የሚያሰናክላቸው፣ ኃጢአት ዕለት ዕለት የሚሰሩ ሰዎች ነው ከዚህ
መከራ ከዚህ እስራት ነፃ ሊሆኑ የክርስቶስ ስጋና ደም ያስፈልጋል። ሌላው ከክርስቶስ ጋር ዘወትር አንድ ሆኖ መኖርን ይሻሉ ይላል። አንድ መሆን ከክርስቶስ ጋር ቅድም ያልኩት መዋሃድ። በጋብቻም ያለን ሰዎች እግዚአብሔር ማዕከላችን ላይ እንዲሆን በእኛ ሕይወት ውስጥ እንዲኖር ቅዱስ ጋብቻ እንዲያደርገው የተባረከ የተቀደሰ ትዳር እንዲያደርገው ደግሞም ተወስነን እግዚአብሔርን በጸሎት የምንጠብቅ ሰዎች ደግሞ ወደዛ እስክንሄድ ድረስ በስጋው ደግሞ ታትመን እንድንጠብቅ እንድንኖር የክርስቶስ ስጋና ደም ያስፈልጋል። ሌላው በፍርድ ቀን በእግዚአብሔር ፊት ንጹሕ ሆነው መቅረብ ይፈልጋሉ ይላል። አዎ። ስለዚህ በፍርድ ቀን የክርስቶስ ስጋና ደምን የአንድ ቦታ ተመልክተናል። ባለፈው ጥቅስ እያየን ነበረ እና እዚህ ጋር የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ለዘላለም አይጠማም። የሰውን ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። እኔም በመጨረሻው ቀን አስነሳዋለሁ። በፍርድ ቀን እነሆ በቀኝ እንድንቆም ከሚያደርገን አንዱ የክርስቶስ ሥጋና ደምን መቀበል ነው። ሥጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ። ስለዚህ በፍርድ ቀን በእግዚአብሔር ፊት ንጹሕ ሆነን መቅረብ የምንችለው እነሆ ቅዱስ ሥጋውን ክቡር ደሙን ስንቀበል ነው። ስለዚህ በፍርድ ቀን በእግዚአብሔር ፊት ንጹሕ ሆኖ መቅረብ የሚፈልግ ሰው እነሆ ሥጋው ደሙን መቀበል አለበት። ስለ ፍርድ ቀን የማቴዎስ ወንጌል ምዕራፍ 24 የማቴዎስ ወንጌል ምዕራፍ 25ን ተመልከቱ እንዴት እንደሚሆን ጌታ ከቅዱሳን መላእክት ጋር ሲመጣ ኃጥአንን በግራው ጻድቃንን በቀኝ እንደሚያቆም ለጻድቃን እንደሚፈርድላቸው ኃጥአን ላይ ግን እንደሚፈርድባቸው ልበ አምላክ ቅዱስ ዳዊትም በመዝሙሩ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜው፣ እግዚአብሔር በግልጥ ይመጣል፣ አምላካችን ዝም አይልም፣ በፊቱ ደግሞ እሳት ይነዳል። ያ እሳት ገለባውን ከፍሬ የሚለይ እሳት፣ ጻድቁን ከኃጥእ የሚለይ እሳት። በዛ እሳት ፊት ላለመቃጠል፣ ፍሬ ሆኖ ለመገኘት፣ ንጹሕ ሆኖ ለመቅረብ እነሆ የክርስቶስን ሥጋና ደም መቀበል ያስፈልጋል። ይሄ የሚሆን ነው። አስቀድሞ በትንቢት ከ1000 ዓመት በፊት በዳዊት ላይ አድሮ እግዚአብሔር ተናግሯል። በኋላም በሐዲስ ኪዳን በወንጌል ላይ አስፍሮልናል። አሁንም ደግሞ ቅድስት ቤተ ክርስቲያን ሁል ጊዜ ጸሎትን በምንጸልይ ሰዓት የሃይማኖት ጸሎት ስንጸልይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ ትንሣኤ ሙታንን እናምናለን የሚመጣውንም ሕይወት ለዘላለሙ ብለን እንጸልያለን። ስለዚህ ዳግም ምጽአት እንዳለ ክርስቶስ ለፍርድ እንደሚመጣ ያ የፍርድ ቀን አስፈሪ እንደሆነ ግን ደግሞ ቀድመን ስራችንን ከሰራን በፊቱ እንዳናፍር ሞገስ የሚሆነን መልስ የሚሰጠን ቅዱስ ሥጋው ክቡር ደሙ ነው። በጣም ብዙ ጥቅሞች ነው ያሉትና እነዚህ ሁሉ ታዘዋል። ሌላው የእግዚአብሔርን የዘላለም መንግሥት መውረስ ይፈልጋሉ ወይ ነው። ቅድም የሚያየነው እሱ ነው። የዘላለም መንግሥት ወራሽ መሆን የሚፈልግ ሰው ሥጋው ደሙን ይቀበል። ለምን? በቃሉ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል። እግዚአብሔር
ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሏል። ቃሉ አይታበልም፣ ሐሰት የለበትም፣ እውነተኛ ነው፣ ዘላለማዊ ነው። ስለዚህ ሥጋው ደግሞ የማይቀበል የዘላለም ሕይወት ወራሽ አይሆንም። ስለዚህ የዘላለም ሕይወትን የሚፈልግ የመንግስቱ ወራሽ መሆን የሚሻ ነሆ ሥጋው ደግሞ ይቀበል። እነዚህ በሙሉ እንዲቀበሉ የታዘዙ ናቸው። ራሱ ዝርዝሩ ራሱ እንዲቀበሉ የታዘዙት ብዙ ናቸው። እውነት ለመናገር ጥቂት ናቸው እንዳይቀበሉ የተከለከሉት እና እነዚህን ሁሉ ነጥቦች እኛ እናሟላለን። አምነናል፣ ተጠምቀናል፣ ኃጢአትም ሰርተናል፣ የነፍስ በሽታ አለብን፣ ከእግዚአብሔር ጋር ታርቀን መኖር እንፈልጋለን። ኃጢአትም ይፈታተነናል፣ ዲያብሎስም ይፈትነናል፣ የሥጋ ፈቃድም ያስቸግረናል። ከክርስቶስ ጋር አንድ ሆነው መኖር እንፈልጋለን። በእግዚአብሔር ፊት ደግሞ ንጹሕ ሆነን መቅረብ እንፈልጋለን። በፍርድ ቀን ደግሞ የዘላለም ሕይወትንም መንግስቱን መውረስ እንፈልጋለን። ስለዚህ ሥጋውና ደሙ ለእኛ የታዘዘ በመስቀል ላይ የተዘጋጀ ነው። ስለዚህ እንዲቀበሉ የታዘዙ እነዚህ ናቸው እና የእግዚአብሔር ልጆች ሁልጊዜ የምንማረውን ወደ ሕይወት እንድንቀይረው ያስፈልጋል። በእውነት በተለይ በንስሐ ሕይወት ውስጥ ያለን ሰዎች ምንም ጊዜ መስጠት አያስፈልግም። ይሄ እዚህ ጋር ደርሶ መመለስ አግባብም አይደለም እና ከባዱን ነገር አልፈን ከመጣን ከባዱ ነገር ወደ ንስሐ ሕይወት መምጣት ነው። እውነት ለመናገር ቆርጦ ዓለም ላይ ወስኖ በቃ አምኖ በእግዚአብሔር ፊት ካህኑን ምስክር አድርጎ ራስን ለመክሰስ ወስኖ የመጣ ሰው እነሆ መድኃኒቱን ለመውሰድ መዘግየት የለበትም እና አሁንም ይህንን ትምህርት የምትሰሙ ይህ ድምፅ የሚሰማችሁ በሙሉ እንድትወስኑ ነው። ይሄ ሁሉ ጥቅም ይህን ሁሉ በረከት ማግኘት የሚያስችለን ነው ሥጋው ደግሞ ማለት ነው እና ካልወሰድን እነዚህ ሁሉ ነገሮች ይቀሩብናል። ምን አይነት ከንቱ መሆን ነው እና ይህን ሁሉ ነገር እያየን ማለፍ ጥሩ አይደለም። ይህን ስል ግን መንገድ ላይ ያሉ በጸሎት ያሉ አሁንም ጸሎት የሚፈልጉ ብዙ ንግግሮች የሚፈልጉ ትምህርቶች የሚፈልጉ በተለይ በትዳር ውስጥ ሆነው አንዱ እየቀረበ አንዱ ደግሞ እየሸሸ ያለውን እነሱን አይደለም። አንድ ሆናችሁ ይህን ትምህርት የምትሰሙ ንስሐ የምትገቡ ሥጋው ደግሞ ማትቀበሉትን ነው። እነዛን ደግሞ እግዚአብሔር ባወቀ በልዩ ጥበቡ እግዚአብሔር የራሱን ስራ ይሰራባቸዋል። እውነት ለመናገር እነሱ አይቀበሉም ማለት አይደለም። እየደከሙ ነው፣ እየጸለዩ ነው። ሁልጊዜ ሥጋው ደግሞ ወርዶ እንደተመለሰ በእንባ መቼ ነው ለዚህ ምቀርበው እያሉ እግዚአብሔርን እየተማጸኑ እያለቀሱ ያሉ ሰዎች አሉ። እነሱን ደግሞ እግዚአብሔር ባወቀ የሚቀበሉበት ሁኔታ አለ። ያልተገባው ሰው ቅድም ጳውሎስ የተናገረው በቆሮንቶስ ላይ ሳይገባው ሄዶ እንኳን ቢቀበል ከነሱ ወስዶ ለነዛ ሰዎች እግዚአብሔር ያቀብላል። በዚህ በተአምረ ማርያም መቅድም ላይም የምናገኘው ይሄ ነው። ሥጋው ደሙን መቀበል ፈልጎ ነገር ግን በልዩ ልዩ ምክንያት መቀበል ባይችል ደግሞ ይሆንልኛል ይደረግልኛል ብሎ ቢያምን እነሆ እንደተቀበለ ይሆንለታል፣ ይደረግለታል ይላል። ይሄ እንግዲህ ችግር ውስጥ ላሉት ማለት ነው እና በጋብቻ ውስጥ አንዱ ቆርቦ አንዱ ሳይቆርብ ስለማይፈቀድ የብርሃንና የጨለማ ልዩነት ስለሚሆን፣ ስለዚህ አንዳንዶቻችን በቃ እኔ መቁረብ እፈልጋለሁ፣ ብዙ ጊዜ ለምኜዋለሁ፣ እምቢ ብሎኛል ብሎ ትዳርንም በትኖ መጥቶ መቁረብ አይፈቀድም። ምክንያቱም
ትዳር ራሱ መስቀል ነው። መስቀሉን መሸከም ያስፈልጋል። የሚወደኝ ቢኖር መስቀሉን ይሸከም ብሏል። እስከ መጨረሻው ድረስ በትዕግስት በመጽናት እግዚአብሔርን በጸሎት በመለመን ያን የትዳር አጋር ወደ እኛ መስመር ወደ እውነተኛው መንገድ እስኪመጣ ከአባቶች ጋር በመጸለይ ያን በማድረግ መቆየት ነው በትዕግስት። ከዛ እግዚአብሔር በፈቀደ ሰዓት ደግሞ ያ የሚሆንበት ሁኔታ አለና፣ ነገር ግን ምንም አይነት እገዳ የሌለብን ዝም ብለን እያመነታን ለኃጢአት ቀጠሮ እየያዝን ዝም ብለን ከስጋው ደግሞ የራቅን ሰዎች ካለን ይሄ ጥሪ ለእኛ ነው፣ እኛን ይመለከታልና ችላ እንዳንለው ነው። ስለዚህ ይሄ በተለይ በንስሐ አባቶች በመምህረ ንስሐ ሁልጊዜ ተደጋግሞ መሰጠት ያለበት ትምህርት ቢኖር ትምህርተ ንስሐና ትምህርተ ስጋው ደግሞ ነው። ምክንያቱም ትልቁ ተልኳቸው ዓላማቸው የንስሐ አባት ሰውን ለንስሐ ሕይወት ማብቃት ከዛ ደግሞ ለስጋው ደግሞ ማብቃት ነው። ሌሎቹ ትርፍ ናቸው እና አንድ ሰው እንደው ንስሐ አባት አለኝ ብሎ ለስም እንዳይዝ ቆርብ ያለው ወይ ንስሐ ገብቻለሁ ወይ ብሎ፣ ምክንያቱም አባቱንም ያስጠይቃል እሱም ይጠየቃል። ስለዚህ እናንተ ማስቀደም ያለባችሁ ንስሐ መግባት፣ መማር፣ መጠየቅ፣ ከዛ ስጋው ደግሞ መቀበል፣ መማር ስጋው ደግሞ መቀበል፣ እነዚህ ናቸው እና እነዚህ ዋና ዋና ነጥቦች ስለሆኑ እንዲቀበሉ የታዘዙ እነዚህን ይመስላሉ። ይህንን በሚቀጥለው ጊዜ ብናየው ነው የሚሻለው። ስርዓቶቹም ላይ እንገባበታለን። ምን ማድረግ አለብን የሚለውን እግዚአብሔር ቢፈቅድ ብንኖር የሚቀጥለው ጊዜ እናያለን። የቅዱስ ቁርባን ስርዓት ከመቀበል በፊት የሚል ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለእርሱ ይሁን። በሰማነው 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድልን። አሜን ከዚህ ጋር ቆመን አሜን። ቃልዎት ያሰማልን።